አንዷን ወድጄ በጭንቀት ልሞት ነው እና ስለ ስራ አንድ ወጣት ከምንም ተነስቶ እንዴት ትልቅ ቦታ መድረስ ይችላል? ፊሊሞን ማለት ጠጥተን የጻፍከው ነገር አሞነው ምንድነው? ሁለት ፍጹም የማይገናኝ ተቃራኒ ነገር እኮ ነው የጻፍከው። አንዷን ወድጄ በጭንቀት ልሞት ነው ከምንም ተነስቼ እንዴት ስኬታማ መሆን ይችላል? ላንተ መልሱ ቀላል ነው። ፍቅሩን ተወው በቃ። ከምንም ተነስተ ስኬታማ መሆን ከፈለክ ፍቅሩን ተወው መጀመሪያ። በፍቅር በጭንቀት ልትፈነዳ ደርሰ እንደውም ከስኬት ተነስተ ወደ ምንም ነው የምትመጣው፣ አረጋግጥልሃለሁ። በፍቅር በጭንቀት ልፈነዳ ነው ካልክ እንደዚህ በጭንቀት የሚያፈነዳ ፍቅር ውስጥ ከሆንክ ሌላውን ህይወት እየኖርክ አይደለም ማለት። ሁለቱ በፍጹም አብረው የሚሄዱ ነገሮች አሉ። ልንገርህ፣ የፍቅር ህይወት ሰላማዊና የተረጋጋ ሲሆን የስኬት መንገድ ቀና ይሆናል። የፍቅር ህይወት የሚያስጨንቅና በጭንቀት የሚያፈነዳ ምንድን ያፈቀርከው? ወንጀለኛ ነው ያፈቀርከው? ምን አፍቅረህ ነው እንደዚህ በጭንቀት ልፈነዳ ያደረስከው? እዳ ነው እንዲያለብህ ማለት። ሰው እዳ ሲኖርበት፣ በሽታ ሲኖርበት፣ ከባድ ችግር ውስጥ ሲገባ ነው እንጂ በጭንቀት የሚፈነዳው። ፍቅር ሲይዘው በጭንቀት ይፈነዳል። ምን ማለት ነው? መጥፎ ፍቅር ውስጥ ነው ያለው ማለት ነው። ወይም ቢብላሃለች ማለት ነው፣ ወይ ከርታሃለች ማለት ነው፣ ወይ ደግሞ የማይመች ጉዳይ ውስጥ ነው ያለው ማለት። ይኸውልህ በማይመች አካሄድ አትጠመዱ ይላል መጽሐፍ ቅዱስ። መጥፎ ባልንጀራ መልካሙን አመል ያጠፋል ይላል አይደል? በፍቅር ግንኙነት ውስጥም እጅግ የሚያስጨን ለምንድን ትጨነቀው? የሆነ ነገር ተፈጥሯል ማለት ነው። ገባ? ሲጀመር አንድ ነገር ልንገርህ፣ ይሄ በጣም አስጨናቂ የሚባለው ፍቅር ጤነኛ ፍቅር አይደለም። በውስጡ ወይ ዝሙት አለ፣ ወይ ከመጠን ያለፈ ማስመሰል አለ፣ ወይ ሌላ ሱስ አለ አብሮ ተያይዞ የመጣ፣ ወይ ደግሞ በዛ በአፍቃሪ የሚመጣ የውሸት የሚሰጥ ዋጋ። ለምሳሌ አንዳንዴ የሆነ ሰው በፍቅር ግንኙነት ውስጥ ያልሆነ የውሸት ዋጋ ይሰጥሻል ወይም ይሰጣል። ሌላ ሰው ማይሰጥሽን ዋጋ ይሰጥሻል ማለት የሌለ እንክብካቤ የሌለ ክብር ይሰጥሻል። የውሸት ነው አይዘው። ከዛ ያ ሰው ድንገት ሲሄድ ጭንቀት ልፈነጂ ትደርሻለሽ። ለምን? ያንን እንክብካቤ ማንም አይሰጥሽማ። ያንን ዋጋ ማንም ምድር ላይ እናትሽ አይሰጥሽም፣ ወንድምሽ አይሰጥሽም። አንቺ ጸጉርሽን አትሰሪም ነጫጭባ ምናምን ነው የሚልሽ ወንድምሽ። ያ ሰውዬ ግን ልዕልቴ ምናምን የውሸት ነው። ኦቨር ከተንከባከበ አንድ ሰው የውሸት ነው። እሺ ለመሰል አይዘልቅም ማለት በልዕልት ደረጃ አንድን ሰው እድሜ ልክ ሊንከባከብ አይችልም። የውሸት ግን በጣም በማስመሰል ውስጥ ያለ እንክብካቤ ወይም በዝሙት የተጀመረ ፍቅር ወይም ደግሞ በጥቅም ፍለጋ የተጀመረ ፍቅር ሲሆን በጣም ሰማያዊ ይመስላል። እፊልና ከምድር በላይ ሆነና እሱ ሲቋረጥ ሰዎች ሊያብዱ ይደርሳሉ። እሱ እውነተኛ ፍቅር አይደለም። ፍቅር እንደዛ አያስጨንቅም። ፍቅር ኖርማል ነው። ፍቅር ታጋሽ ነው። ፍቅር የተረጋጋ ነው። ፍቅር ሰላማዊ ነው። እንደዛ አይነት ፍቅር እስከምታገኝ ከዚህ አስጨናቂ ፍቅር ተመንጭቀው ውጣ። ከምንም ተነስቶ ወደ ስኬት እንዴት ይካሄዳል ያልከውን እንግዲህ ያው አንዱ የመጀመሪያው አሁን ካለህበት አስጨናቂ ሪሌሽንሺፕ በመውጣት ከዛ በኋላ የምታምንበትን ነገር በመስራት ህልምህ ላይ ኢንቨስት በማድረግ በማንበብ ብዙ ስልጠናዎች በመውሰድ ትኩረት በማድረግ ነው። ትኩረት ያደረክበት ነገር ያድጋል። ፊሊሞን ቀጣዩ ጥያቄ ልዕልና ትባላለች። 33 ዓመቷ ነው። ከሰው ጋር የመግባባት ችሎታ የለኝም። ወጥቼ ስራ ሰርቼ መግባት እፈልጋለሁ። 10ኛ ክፍል እንደተፈተንኩ አረብ ሀገር ነው ረዘም ላለ አመታት የቆየሁት። አሁን አንድ ልጅ አለኝ። ተመልሼ ከሀገር መውጣት አልፈልግም። ምን አይነት ስራ እንደምሰራ አላቅም። ብቻ ከሰዎች ጋር ጥሩ የሆነ ግንኙነት እንዲኖረኝ እፈልጋለሁ። እኔም በማንኛውም ስራ ማሰራት የሚፈልግ ካለ እባክህ ጠቁመኝ ብላለች ልዕልና ሽመልስ። ስልክሽ እዚህ ላይ የለም። ከሰው ጋር መግባባት አልችልም። ከስደት ነው የመጣሁት። ድጋሚ መመለስ አልችልም። ሰው ምን ልስራ? ከሰው ጋር መግባባት ከሰው ጋር ለመግባባት ያው የመጀመሪያው ነገር ከራስ ጋር መግባባት ነው። ራስን መቀበል ያስፈልጋል። ሰዎች ብዙ ጊዜ ላይ ይረዱን ይችላሉ። እኛ ራሳችን የሰጠነውን ያህል ዋጋ ላይ ሰጡን ይችላሉ፣ ሊንቁን ይችላሉ፣ ዝቅ ሊያደርጉን ይችላሉ። ኢትስ ኦኬ። አንዱ ነው የምመክረው ነገር ትሁት መሆን ነው። ትህትና በጣም መሳሪያ ነው። ራስን ዝቅ ማድረግ በቃ ራስን መናቅ። ሰው መቼም ራሱን ከናቀው በላይ ሰው ሊንቀው አይችልም። ሰው ራሱን ዝቅ ካረገው በላይ ሰው ዝቅ ሊያደርገው አይችልም። እንደውም ሰው ከፍ ሊያደርገው ነው የሚችለው። መጽሐፍ ቅዱስ ላይ ምን የሚል ትምህርት አለ በጣም ደስ የሚል። ግብዣ ቦታ ስትሄድ የፊተኛው ወንበር ላይ አትቀመጥ ይላል። ሂድና ከኋላ ተቀመጥ። ምክንያቱም ይላል መጽሐፍ ቅዱስ ያስረዳ፣ እፊት ተቀምጠህ አይ ይሄ ለሌላ ክብር እንግዳ የተዘጋጀው ተነስ ብለው ወደ ኋላ ከሚወስዱ ኋላ ተቀምጠህ እንዴት ኋላ ተቀምጣ ና እንጂ ከፊት ብለው ወደፊት ቢያመጡ ይሻላል ይላል። አይገርም? ስለዚህ አንቺ በትህትና ራስሽን ዝቅ ካረግሽ ከሰዎች ጋር መግባባት ትንሽ ቀለል ይላል። አንቺ ዝቅ ስታረጊ ሰዎች ከፍ ማድረግ ይጀምራሉ። አንቺ ትሁት ስትሆኚ ለሁሉም ትህትና በነገራችን ላይ የገነት መክፈቻ ቁልፍ ነው። በሰማይም በምድርም ብቸኛው መንገድ ትህትና ነው። በተቻለ መጠን ትሁት ከሆንሽ ያለ መግባባት ችግር ይቀረፋል ብዬ አስባለሁ። ሰዎች እኔን መጥፎ ነሽ ብለው አስበው ነው እኔን ንቁኛም። አንቺ ራስሽን ከናቅሽ ማን ከዛ በላይ ይንቅሻል? መናቅ ማለት ለምሳሌ የሆነ ቦታ ስትሄጂ ወንበር ላይኖር ይችላል፣ ማንም ላይ ይነሳልሽ ይችላል። አንቺ ራስሽ እኔ ወንበር ካለ ሰው ነው እንጂ ማስቀምጠው እኔ አልቀመጥም ብለሽ ከገባሽ መጀመሪያው ነው ስላልተነሱልሽ አይደብርሽም ማለት ነው። ግን እንዴት አይነሱልኝም እኔ ከማን አንሼ ነው እያልሽ ከራስሽ ጋር የምትታገይ ከሆነ አትግባቢም ከነዛ ሰዎች ጋር። እኔ ለመግባባት ትልቁ ቁልፍ ትህትና ነው ብዬ ነው የማስበው። በትህትና አንቺ ራስሽን ዝቅ ስታደርጊ እመኚ ሰዎች ከፍ ያደርጉሻል። እኔ በራሴ ስላየሁት ነው። ለምሳሌ አንዳንድ ቦታ ሄድና ገና ሲጀመር
ሰላም ስላቸው ጀምሮ ጎንበስ ትላንትና የገጠመኝ ለምን አልነግርሽም አየር መንገድ ውስጥ ነውና አንድ ሰው እየመጣ ጤና ይስጥልኝ እሸቱ ሰላም ማለት ይቻላል አለ ማለት ብዙ ሰው እንደዚህ አያስፈቅድሽም ሰላም ማለት ይቻላል አይልም ዝም ብሎ ነው ሰላም የሚለው ስለዚህ ዝቅ ብዬ ሰላም አልኩት ከወገቡ በታች ዝቅ ብዬ ማለት ነው አልጠበቀም እሱ መጀመሪያ ፕራይቬት ታይሜን ተጋፋ ብዬ የሚደብረኝ መስሎት ነበርና ከወገቡ በታች በደንብ ቀበቶ ድረስ ዝቅ ብዬ ሰላም አልኩትና አረ ይቻላል ስለው ዶክተር ከሌ ይባላል ከአሜሪካ ነገር አረ አይገባም ምናምን አለና እሱ ከኔ በላይ ትሁት ሆነ ማለት ነው ከዛ በኋላ ከአሜሪካ ነገር ነው የመጣው ትልቅ ዶክተር ነው የሆነ ቦታም ትልቅ ኃላፊነት ላይ ያለ ሰው ነው ግን ከኔ በላይ ትሁት ሆኖ አዋራኝ ማለት ነው ሶ የሰዎችን ትህትና ሰዎች ሁላችንም ውስጥ ኢጎም አለ ወይም እኔ በልጣለሁ ስሜት አለ የትህትና ስሜት አለ በትህትና ስትጀምሪ ሰዎች ውስጥ ያለው ትህትና ይቀሰቀሳል በኔ በልጣለሁ ስሜት ስትጀምሪ እነሱ ውስጥ ያለው እኔ በልጣለሁ ስሜት ንፍትፍት ብለው ምናምን ድመት ሆነው ኩፍ ብለው ቁጭ ይላሉ ማለት ነው ስለዚህ ለመግባባት አንዱ ቁልፍ ነገር እኔ ትህትና ነው ብዬ ነው የማስበው እስኪ በትህትና ሞክሪውና ካልሆነ በመቤት እንሞክረዋለን